ይኸውልሽ በቀልን ሳልበቀል መቼም ቢሆን ሰላም አልሆንም መቼም። አንቺ ትናንቱ እንዴት ዛሬ ማለቀቀሽ? እባክሽ ነፂ እኔ ምንም መረጋጋት አልፈልግም። በቀልን እስካልተበቀልኩ ድረስ መቼም ቢሆን አልረጋጋም መቼም። ተረጋጊ እንጂ። ካልተረጋጋሽማ እንዴትም መነጋገር አንችልም። ቢያንቺ ከዚህ በላይ እንዴት ልረጋጋ? ወይ ንገሪኝ። እንደዛ ከሆነ መጀመሪያ የምጀምረው ካስደሳችሁ ዜና ነው። እባክሽ ነፂ ቶሎ ንገሪኝና ወደ ጉዳዩ ልሂድ እባክሽ። በጣም አስደሳችሁ ነገር ከብዙ ትዕግስትና ድካም በኋላ እኔና ዳግም አብረን አደርን። ምን? የምርሽ ነው? ግን እኮ ስፌትሽ አልዳነም። እንዴት? በደንብ ባይሆንም ድኗል። ያው አንዳንዴ የማስመስለው በሱ ምክንያት እንደተጎዳው እንዲያስብና በደንብ እንዲንከባከበኝ ነው። ያው ይህንን ምክንያት በማድረግ በደንብ አስረዋለሁ። ይኸውልሽ ነፂ በኋላ ኢንፌክሽን ፈጥሮ ሌላ ነገር ውስጥ እንዳንገባ አታስቢ። የኔ ውድ ዶክተሪን አናግሬዋለሁ። እኔ በጣም ደህና ነኝ። የተደገመው ፋሻ ራሱ ለድራማ ነው። እውነት ነፂ አንቺ ከኔ የባስሽ ሰይጣን ነሽ። በያውን ወደ አሳዛኙ ዜና ደግሞ ሂጂ እስኪ። ለኔ ይሄ በጣም አስደሳችሁ ዜና ነው። እንደውም ከቀድሞ ራሱ ይበልጣል። ላንቺ ግን በጣም አሳዛኝ ዜና ነው። ልክ አንቺን የሚያስደስት እኔን ደግሞ የሚያናድድ ነገር ምንድነው? ፍቅረኛ ተብዬሽ ማንን ሊያገባ እንደሆነ አወቅኩኝ። ቆይ ማናት እሷ? ብቻ ትላንት የገመቻት ያቺ ኮተታም እንዳትሆን እባክሽ። አይደለችም በይ። ልክ ነሽ። እሷ ራሷ ናት። ወንዶቹ ከሷ ምን እንዳዩ አላውቅም። ከሷ ውጭ ሴት የለም ብለዋል። ይሄማ በጭራሽ አይሆንም። ያ የማይረባ በዛች ደረስማ እንደቀያይ ማሰቡላ አልፈልግም በጭራሽ። እንግዲህ ልጅቷ ከኛ ምን እንዳየች አላውቅም። አንደኛውን ስንቀማስ ሌላኛው ላይ ትንጠለጠላለች። እመኚ ነፂ እገላታለሁ። የእውነት ከሆነ እገላታለሁ። ያ የተንጨባረረ ጸጓን ነጫጭቼ ነው የምጠላት። እቺ ማትራባ እኔ ሜላት የጣልኩት እቃ ራሱ ማንም ሰው ቢነካ ዋጋ ያስከፍለዋል። ማንም ሰው። እሱ የኔም ሐሳብ ነው። ያለችበት ድረስ ሄደን ዋጋዋን እንሰጣታለን። አሁን ተነሽ እንሂድ። ሄደን ማንነታችንን ማሳየት አለብን። እኔ ሜላት ማን እንደሆነ ታሳይታለች። እቺ ልክስክስ እናቷ ውርስ ገባ ራሱ አታመጣኝ። እንዴ ቦስ? ሄሎ ቦስ ምን አለች? አረ ምንም አዲስ ነገር የለም። አው ግን በሚሊዮን የሚያስገኝ ስራ እንዳለ እና እንደነገራት ነግራኛለች። በሚሊዮን የሚያስገኝ ስራ እንዳለ ብቻ ነው የነገሯት። ይህ ነገር ታዲያ አዲስ የሆነ ዳጎስ ያለ ስራ ያለ አይመስልህም? አዳዲስ እያልክ አትልፈስፈስ። ስራውን ሄለን ለምንድን ነው ለማረጋገጥ ያልሞከረችው? እኔ ምን አውቃለሁ? ለምን አልጠየቅሽውም ስላት አልነገረኝም ነው ያለችው። ዝጋ፣ ያንተ ስህተት ነው። ሰውየው እንዴት አርጋ ሰውየው ማወጣጣት እንዳለባት ያላረገችው። አረ እኔ ነግሬያታለሁ እንዴ! የምር ደጋግሜ ነው የነገርኳት። ምን ብለህ ነገርካት? ምን ብለህ ነገርካት? ወልህ ቦስ በሚሊዮን የሚያስገኝ ስራ ነው ብሎ ዝም ሲልሽ ምንድነው በሚሊዮን የሚያስገኝ ስራ ብለሽ በደንብ ጠይቂው አወጣጩ ብያት ነበር እኮ እንዴ። በጣም መቀለድ ጀምረሃል ማለት ነው። ሴትዮዋ ስትመጣ የነገረችክን ነገር ከመሄዷ በፊት እንደነገረችክ አስመስለክ ነው እያወራ ያለው። ታውቋል ነው እንዴ? ይኸውልህ ትሰማኛለህ? ከቅዠት እንድትነቃ አንድ እድል እሰጥሃለሁ። አለበለዚያ ግን እኔ አነቃለሁ ማለት ነው። ኧረ ራሴ ነቃለሁ። አንተ ማንቃት እኮ አይጠበቅብህ። የአንድ ሳምንት ጊዜ እሰጥሃለሁ። ያልኩትን ነገር በአግባቡና ስርዓት ባለው መንገድ ይሰራ። ገባ? እሺ፣ ምንም ችግር የለውም እንዳታስብ። ወሬ አልወድም፣ ተግባር ነው የምወደው። እማዬ 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 ምንድን ነው የሚያስጨው? ይሄው ነው እዚህ ያለው አይደለ እንዴ? ተረጋጋ እንጂ ምን ሆነህ ነው? ምንም የምረጋጋበት ምክንያት የለም እማዬ። ቆይ አንቺ እኔ የምለውን ነገር ምንም አልሰማም እያልሽ ነው አይደለም? ያቺ አስመሳይ ልጅ እንደወጣው እግሬን ጠብቃ ደወለችና የሆነ ያልሆነውን ነገረች አይደል? እባክህ ልጄ
አይንህን ግለጥ። ልጅቷ ልትጠቀምብህ ብቻ ነው የምትፈልገው። እማዬ እኔ እሷ ምን እንደምትፈልግና ምን እንደሚያስፈልጋት ጠንቅቄ ያውቃለሁ። እናቴ እባክሽ ተረጅኝ። እሷ ብዙ ጊዜ ራሷን ለማጥፋት ሞክራለች። በሞተችማ ግልግል ነበረ። ሁላችንም ሰላም እንሆን ነበረ። እኔ ምንም ብትለኝ እሷ እንድታገባ አልፈቅድም። ልጄ ተመልከት፣ ጥሩ ልጅ ብትሆን ኖሮ እኔ እንዳናገርኳት አትነግርህም ነበር። እሷ ምንም አልነገረችኝም። ቆይ ደግሞ ቤቷን እንዴት አውቀሽ ነው ቤቷ ድረስ ሄድሽው? እንዴትም ብዬ ላገኘው። ዋናው መሄዴ ነው። ደግሞ እሷ ነገረችኝም ብለህ ላልከው ከሷ ውጭ ማንም አይነግርህም። ቤት ውስጥ የነበርነው እኔና እሷ ብቻ ነበረ። አላገባህም ተወኛለችኝ። ተወኛለች አይደል? በቃ ተዋት። እሷ እንደሆነ የሁሉም ሰው ህይወት ውስጥ ገብታ ማበጣበጥ ብቻ ነው ስሯ። ተመልከት፣ ከጓደኛ ያጣላችህ አንሶ ከኔ ከእናትህ እንኳን ልታጣላህ ነው። እሷ ያጣችውን ሰላም ሁሉም ሰው እንዲያጣ ነው የምትፈልገው። እማ ሄመን እንደዛ አይነት ሴት እንዳልሆነች እየነገርኩሽ ነው። እንደውም ተይው። እዚህ ምን እየተፈጠረ ነው? እናንተ ደግሞ እዚህ ምን ትሰራላችሁ? ለምን ነበር የመጣ ነው? ሜሉዬ ምን ልናደርግ ነበረ? ምን መሰለሽ ትንሽ ደበረ እና ፈታ ለማለት ነው የመጣ ነው። ይገርምሻል። አንቺ ጭራሽ መጽሐፍም ታነባለች። እኔ ከወንዶችን ብቻ የምታሳድድ ነበር ይመስለኝ። አረፊ እውቀት ያለሽ አይመስለኝም ነበር። ስራ አይደል እሱማ። ደግሞ እኮ እዚህ ዘና ብላ ትበላለች። ምን ትመስላለች እቺ? እባካችሁ ቤት የማታበላሹ። ኧረ እባክሽ አንቺ ህይወታችን እንዳያበላሽሽ፣ እኛ ደግሞ ቤትሽን። ቆይ ምን ያስነካሻቸው ነው ወንዶች አንቺ ጋር የሚመጡት? ነገር ምን ያስነካሻቸው ነው? ነገር እኔ ምንም አላስነካዋቸውም። ሰሙኛላችሁ? እኔ ከእናንተ ጋር የመጣላትም ሆነ የማውራት ፍላጎት የለኝም። ስለዚህ እየለመንኳችሁ ነው፣ እባካችሁ ከቤቴ ለቃችሁ ሊወጡ። እንተውሽ። አንቺ እኛም መቼ ተውሽና ነው እኛም እንተውሽ? ዳግምን ስነጥቅብሽ ወዲያው ጓደኛው ላይ ተንጠለጠልሽ። ቆይ አንቺ ምን አይነት ክብር የሌላት ሴት ነሽ? እንደዛ አይደለም። እና እንዴት ነው እባክሽ? እስኪ ንገሪኝ። ቆይ እንዴት ነው በሁለት ጓደኛሞች መሀል ገብተሽ ካንድ ወዳ ነው እያልሽ ገላሽን የምትቸበችም? እንዴት ነው እስኪ ንገሪኝ። በመጀመሪያ ደረጃ እኔ ገላዬን የምቸረችር ሴት አይደለሁም። ሲቀጥል ደግሞ ለእናንተ የማስረዳት ግዴታ የለብኝም። በነገራችን ላይ ዳግዬ አንቺን ለትዳር መቼም አስቦሽ አያውቅም። እንደ አንቺ አይነት ሴት ለአዳር እንጂ ለትዳር አትሆንም። በትዳር ላይ ያለው ዳጊ እንዴት ያለ ሮማንቲክ ሰው መሰለሽ! ለመጀመሪያ ጊዜ አብረን ስንተኛ መኝታ ቤታችን እንዴት እንዳሳመረው፣ ለእኔ ስሜት እንዴት እንደተጨነቀ ብታይ ጥሩ ነበር። ኦይ የኔ ቆንጆ እያለቀሽ ነው እንዴ? አይዞሽ እሺ፣ በቅርቡ ዳጊ ልታገባ አይደለ? ግን እሱ የቁም ቅዠት ብቻ ነው የሚሆነው። እሺ ሰምኛለሽ? እኔ በህይወት እያለሁ የኔ የሆነ ነገር ቆሻሻ እንኳን ቢሆን ማንም ሰው መንካት አይችልም። ሰምኛለሽ? እንዴ ሲጥ አድርጌ ነው የምገልሽ። ሁለተኛ ዳጊ አጠገብ እንዳላይሽ። አንቺ መቼም እሱን አፍቅረሽው አታውቂም። መጠቀሚያሽ ብቻ ነው ያደረግሽው። እሱ ደግሞ መቼም ያንቺ ሊሆን አይችልም። ሰምኛለሽ? እንደ አሻንጉሊት ብጫወትበት አንቺ የሚመለከት ነገር አይደለም። እሱ የኔና የኔ ብቻ ነው። እሺ እንዴት ነሽ መድኃኒት? ደህና ነሽ? እግዚአብሔር ይመስገን። ይቅርታ ግን አላወኩሽም። አዎ አታውቂኝም። እኔ ብቻ ነኝ የማውቅሽ። ወይዘሮ ሄለን እንደሚባሉ ስራ ላይ ያሰሩኝም እንደሚፈልጉ ድብቅ ቦታ ተገናኝተን ማውራት እንደሚፈልጉ ተነግሮኛል። ጎበዝ፣ ልክ ነሽ። አልተሳሳትሽም። ደግሞ እንደዚህ ሳይሽ ለስራ በትክክል እንደምትሆኝ ያስታውቃል። ለዚህ ነው የመረጥኩሽ። እንግዲህ እናያለን። ለማንኛውም ስራው ምንድን ነው እንዴ? ታዲያ ለምን ትኮሳተሪያለሽ? ስራ ላሰራሽ ነው እኮ። ስራ ለሚያሰራሽ ሰው እንደዚህ ነው የምትኮሳተሪው? እንደዚህ ነው የምታወሪው? አይ አልተኮሳተርኩም። የፊቴ ተፈጥሮ ነው። ሁልጊዜ የተኮሳተርኩት ይመስላል። መዲ፣ ከዚህ በፊት ስለ ማህፀን ኪራይ ስልሽ ሀብታሞች
ታውቂያለሽ ሀብታሞች በእነሱ የዘር ፍሬ የሴቶችን ማህፀን ይከራዩና እነሱ ስራቸውን እየሰሩ በዚህ ስራ ላይ የተሰማሩ ሴቶች ደግሞ ልጆች እንዲወልዱላቸው። አልገባኝም። ጎበዝ እንደዚህ ጸባያኛ ስትሆኝ በጣም ደስ ይላል። ነገ አንድ ቦታ ትሄጃለሽ። ደግሞ ቆየት ነው የምሄደው። አታስቢ፣ ሹፌር መጥቶ ይወስድሻል። እዛ ስትሄጂ 2 መንታ ህፃናቶችን ታገኛለሽ። እነሱን ይዘሽ ትወጪና ሹፌሩ የሚወስድሽ ቦታ ትሄጃለሽ። ከዛ ልጆቹን ለሚጠብቁት ሰዎች ትሰጪና ገንዘብ ተቀብለሽ ትመጫለሽ። ህፃናቶቹን እንድሸጥ እየጠየቅከኝ ነው? ትንሽ እንኳን ርህራሄ የለህም? ከእናታቸው የተሰረቁ ህፃናት እንድሸጥ እያግባባኸኝ ነው? እኔ በፍጹም እንደዛ ማድረግ አልችልም። ህፃናቶቹ ተሰርቀዋል። ቅድም ስለ አሰራራችን ላብራራልሽ እየሞከርኩ ነበር፣ ግን መስማት በፍጹም አልፈለግሽም። መቼም ካልተሰረቁ ከየት አመጣሃቸው? እናታቸው ሽጥልኝ ብላ ሰጥታህ ነው? ስለ አሰራራችን በትንሹ ላስረዳሽ። ድርጅታችን ቋሚ የሆኑ ማህፀን የሚያከራዩ ሴቶች አሉ። ልጅ የሚፈልጉ ሰዎች መጥተው ያናግሩናል። እኛ ደግሞ በራሳቸው ዘር ልጅ እንዲያገኙ እናደርጋቸዋለን። ሴቶቹ በረገዙ ጊዜ ሙሉ ወጪ የሴቶቹን የሚንከባከቧቸው እነዚሁ ልጆችን የሚፈልጉ አባትና እናት ናቸው። ከዛ በኋላ ሲወለድ ገንዘብ ይከፍሉንና ልጃቸውን ይረከቡናል። አሰት ምን መሰለሽ እናቴ፣ ኪራይ የሚለውን ሀሳብ ተይውና አንቺ ትረጂውና ልጁን የባለጸጋውን ልጅ ማህፀንሽ ውስጥ ትይዣለሽ። ከዛ በወለድሽ ጊዜ ለሚመለከተው ለባለቤቱ እንሰጠዋለን። ለአንቺ ደግሞ ክፍያሽን ይከፍልሻል። እንዴ አልገባኝም። ጤነኛ ነው ማለት ጤነኛ ነሽ? ክፉ ነገር ከመናገር በፊት በጣም ጤነኛ ነኝ የኔ ልጅ፣ ተረጋጊ። ልጅ አትበይኝ። እንዳንቺ አይነት እናት የለኝም። እንዳንቺ አይነት እናት ቀርቶ እንዳንቺ አይነት ዘመድ እንኳን ቢኖረኝ ምን ላደርጋት እንደምችል ሳስበው ምን ታካብጃለሽ? የኔ ልጅ ስላልኩሽ ጠላብሽ? በነፃም ቢሆን እኮ የሌላ ሰው ዲቃላ ሆድሽ ውስጥ ማስቀመጥሽ አይቀርም ነበር። ልክፈልሽና ልጅ ተሸከሚኝ የተባልሽው። ይሄ ደግሞ ስራ ነው። እኔ ምንም ነገር አልናገርሽም። ትልቅ ሰው ነሽ ብዬ ነው። ለነገሩ ምን ትልቅ ነሽ? የትልቅ ሕፃን። ለማንኛውም ገንዘብ ስላለሽ ብቻ ሁሉንም ነገር አገኛለሁ ልሽ እንዳታስቢ በጭራሽ። ሰምተሽኛል አይደል? ትምኛለሽ። ገንዘብ የማያደርገው ነገር የለም። እኔ ከፈለኩ ከዚች ቦታ ንቅንቅ እንዳትረጊ ማድረግ እችላለሁ። ጉረኛ ብዙ ባትደነፊ ጥሩ ነው። አይሽ አክብሬሽ ነው፣ እንደ ሰው ስለቆጠርኩሽ ነው ቁጭ ወይ ያዋራውሽ ያለሁት እንጂ ከፈለኩ እኮ የምፈልገውን ነገር በምፈልገው መልኩ ማድረግ እችል ነበር። አንቺም ክብር ታውቂያለሽ እንዴ? በነገራችን ላይ ብዙዎቹ ባወሩት ምላስ እንደሚወድቁ አታውቂ? ኧረ እባክሽ የቱ ጋር ነው የምወድቀው? እባክሽ እስኪ ንገሪ። ጉረኛ ነሽ በጣም እከካ። እከክሽን ላራግፍልሽ ባልኩሽ ነው እንደዚህ የምትናገሪ? ጉረኛ እስኪ ከዚህ እኔም ሰው ብዬ አንቺን ቁጭ ብዬ ማናገሬ። ለተናገርሻት ለእያንዳንዷ ነገር ዋጋ ትከፍያታለሽ። አታውቂኝም ሄለን ማን እንደሆንኩኝ።
አልገባኝም። እንደዛ ከሆነ በህጋዊ መንገድ ለምን ከእናትየዋ ከምትወልደው ጋር ተስማምተው አያደርጉት? የማይኬድበት አትሄጂ። ከዚህ በላይ ስለ ስራዬ ሚስጥር እንድነግርሽ አትፈልጊ። ነገር ግን በሂደት አንዳንድ ነገሮች ልታቂ ትችያለሽ፣ ልትረጂዋለሽ። አንቺ ግን ከዚህ በኋላ ያለምንም ማቅማማት የታዘዝሽውን ትሰሪያለሽ። አለቀ። ከዛሬ ጀምሮ ማንኛውም ህገወጥ ስራ የሚመዘገበው ባንቺ ስም ይሆናል። አንተ ሰው አይደለህም፣ የበግ ለምድ የለበስክ አውሬ ነህ። እኔ ከአንተ ጋር ስራ ለመስራት ብዬ ልጄ የማይፈልገው ትዳር ውስጥ አስገባሁት። ምንድን ነው ያልሽው? ልጄን ሳይፈልጋት አገባ ነው የምትይኝ? አዎ፣ የኔ ልጅ ትዳሩን አይፈልገውም። የሚፈልጋት ሌላ የሚወዳት ልጅ አለች። ነገር ግን ከአንተ ጋር ለመስራት ብዬ ልጅህን እንዲያገባ አስገደድኩት። ልጄ የአባቷ ልጅ ነች። ምንም ነገር ከፈለገች የራሷ ታደርጋለች። ዳግምንም ቢሆን እሷ ከሆነች ያፈቀረችው ወደደም ጠላም የእሷ የመሆን ግዴታ አለበት። ልብ አድርጊ ልጄ፣ ለአንዲት ሰከንድ እንኳን ከተከፋች ለእናንተ፣ ለአንቺም፣ ለልጅሽም ለሁለታችሁም ጥሩ አይሆንም። አሁን መሄድ ትችያለሽ። እመኔ፣ ለዚህ ሁሉ ስራ አንድ ቀን ዋጋ ትከፍላለህ። እያንዳንዷን ነገር ቆጥሬ ነው ማስከፍልህ። እኔ ባለየዋ ድሮም እንዳንቺ አይነቷን ቁጭ ብዬ ቀጥሬ ማውጣት ቡትቷ። ልጄ ምን እያደረክ ነው? ቆይ አንተም እንዳባትህ ጥለህ ልትሄድ ነው? እማዬ ሄመንም መተው አልችልም። እሷን ላገባ ትፈልጋለሁ፣ እንድትቀበያ ትፈልጋለሁ ብዬሽ ነበረ። እና ለአንዲት አስመሳይ ሴት ብለህ እኔ ለፍቼ ያሳደግኩህን እናትህን ልትተወኝ ነው? አልተውኩሽም እማዬ፣ እየመጣሁ እጠይቅሻለሁ። የሚያስፈልግሽን ነገር በሙሉ ማደርግልሻለሁ። እኔ እኮ እናትህ ነኝ። አንተ የሌለህበት ቤት ምን አይነት ደስታ ይገኛል? ንገረኝ። አንተ እኔን አታውቀኝም? አታስቢ፣ እኔ እስካለሁ ድረስ ምንም ነገር አይጎልብሽም እማዬ። ከዚህ በኋላ ብቸኝነቱን መልመድ አለብሽ። ካለኔ መኖሩንም መልመድ አለብሽ። አንድ ቀን ከመጀመሪያውኑ አግብቼ ትቼሽ እንደሚሄድ ታውቂያለሽ። በቃ ያለውን እውነታ ተጋፈጪ። አይ አንተ እሱን አታደርግም። ጨክነህ እኔን አትተወኝም። ከአንተ በላይ እኔን የሚያውቀኝ ሰው የለም። በአባትህ መከዳቴን ምን ያህል እንደጎዳኝ እያወቅህ አንተ ትታኝ ልትሄድ አትችልም። አንተ እኮ ልጄ ነህ። ልብህን ጠንቅቄ አውቀዋለሁ። እንግዲህ እኔ እናት ልክ እንደ ጊዜ ሰውም ይቀየራል እና እኔም ተቀይሬያለሁ። ከዚህ በኋላ ማድረግ የምችለው ነገር ቢኖር ወደ ሚስቴ መሄድ ብቻ ነው። የኔ ልጅ እኔም በዛ ሴት ቀየርከኝ። እኔ እኮ 9 ወር ተሸክሜ ለአንተ የከፈልኩት ዋጋ ከዛም በላይ ነው። እማዬ የአንቺን ዋጋ መቼም ቢሆን አልረሳውም። አንቺ ማለት ለእኔ ከእናቶች ሁሉ የተለየሽና ደጓ እናት ነሽ። እንደዛ ቢሆን ኖሮማ ለአንድ ለማትረባ ሴት እናትና ልጅ መሀል ገብታ ለምታጣላ ጥላኝ አትሄድም ነበረ። እሷን ወዳታለሁ። የከፈልሽልኝን መስዋዕትነት ሁሉ ስለማወቅ ነው አባቴ ትቶሽ ከሄደ ጀምሮ አብሬሽ ሆንኩት። የእሱን በደልና ንዴት እኔ ላይ ስትወጪ ችዬሽም የኖርኩት። ግን አሁን እሱኝ ያለው እማዬ የምወዳትን ሴት የማትቀበይና እሷ እኛ ጋር መታ አብራ እንድትኖር የማትፈቅጂ ከሆነ ከዚህ በኋላ መቼም አልመለስም። እባክህ የማይመስል ነገር አታውራ። አንተ እዛ ጠባቢና የወደቀ ቤት ውስጥ መኖር አትችልም። አታስቢ እማዬ፣ ለጊዜው 2 ስለሆነን ይበቃናል።
ወደፊት ልጆች ስንወልድ ግን ሰፋ ያለ ቤት እንከራያለን። ተዋክ የኔ ልጅ ተረዳኝ እንጂ እኔ ከሷ ምንም አይነት የልጅ ልጅ አልፈልግም። አይታየህም? እኔ እሷ ያንተ ሚስት እንድትሆን አልፈልግም። እሷ የጓደኛ ፍቅረኛ ነበረች። አሁን ወደ አንተ የመጣችው እኮ ለተንኮል ነው። አይንህን ግለጥ እንጂ ንቃ። ይሄ ድግግሞች ሰልችቶኛል እማዬ። በቃ ብሄር ነው የሚሻለኝ። እየመጣሁ ጠይቅሻለሁ። ሰላሙን ይበቃ። ራስሽን